እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ፌደራሊስት ፐልስ ነው። ዛሬ ሂውማን ራይትስ ዎች ያጋለጠው ግፍ ብልጽግና በቴዎድሮስ ካሳሁን ላይ የነደፈው አዲስ ስልት የሚል ፕሮግራም ይዘን ቀርበንላችኋል። ይሄንን ፕሮግራም ልትገምቱት በምትችሉት መልኩ በሁለት ክፍል የሚቀርብ ነው። በጣም አጫጭር ነው። አንደኛው ሂውማን ራይትስ ዎች ያጋለጠው ግፍ የሚል ነው። የሚቀጥለው ደግሞ ስለ ቴዎድሮስ ካሳሁንን በተመለከተ ብልጽግና የነደፈው አዲስ ስልት ነው። በቀጥታ እስኪ ወደ መጀመሪያው ክፍል እንሂድ። ሂውማን ራይትስ ዎች ኤፕሪል 22 ወይ ደግሞ ረቡዕ ሚያዝያ 14 ቀን የኢትዮጵያን ሁኔታ በተመለከተ አንድ ዶክመንት አሳትመዋል። ይሄ ዶክመንት በተለየ ሁኔታ የምዕራብ ትግራይን ጉዳይ የሚመለከት ነው። የምዕራብ ትግራይ ሁኔታ በተለይ ደግሞ የትግራዋይ ተወላጆች ሁኔታን በተመለከተ ነው ዶክመንቱን ያሳተመው። ይሄ ዶክመንት 3 ጭብጦች አሉት። እነኚህን ጭብጦች ከተናገርኩ በኋላ በወፍ በረር ዶክመንቱ ያቀረባቸውን ጉዳዮች እናገራለሁ። ይሄንን መናገር ያስፈለገበት ዋናው ምክንያት በተለይ በዚህ ሰዓት በሀገራችን የመብት ጥሰት ሞልቶ በፈሰሰበት ሁኔታ ይሄንን በተለየ ሁኔታ መናገር ያስፈለገበት ይሄ ዶክመንት ቀርቦበት የዓለም ማህበረሰብ ያነበበው ስለሆነ ነው። ይህንን ጉዳይ በኢትዮጵያ ሁኔታ ላይ በየትኛውም ቋንቋ በአማርኛም ይሁን በየትኛውም ቋንቋ የሚናገሩ ሚዲያዎች ትኩረት ሰጥተው ሲናገሩ አልሰማም። ለምን እንደሆነ አላውቅም። ሁሉም ሚዲያዎች አክሮስ ዘ ቦርድ ትኩረት ሰጥተው እየተናገሩ አይደለም። የተናገሩትም ለይስሙላ ያክል ስሙን የመጥቀስ እንጂ ይዘቱን ለህዝብ የማድረስ ፍላጎት ብዙም አላየሁም። ስለዚህ ይህንን ጉዳይ ዓለም ያነበበው ዶክመንት ስለሆነ በእንግሊዝኛ ተጽፎ የታተመ ማንም ደግሞ ጉግል ላይ ገብቶ የሚያገኘው ስለሆነ እሱን ነገር ቢያንስ ይዘቱን ማወቁ ጥሩ ነው ለማለት ነው። እንግዲህ 3 ጭብጦች አለው ዶክመንቱ ብያለው። የመጀመሪያው ጭብጥ የምዕራብ ትግራይ ባለስልጣናትና የጸጥታ ሰራተኞች በብሔር ትግራዋይ የሆኑ ሰዎችን በዘፈቀደ ያስራሉ፣ ከቦታ ቦታ እንዳይንቀሳቀሱ ይገድባሉ፣ የስራ ዕድል እንዳያገኙ እንቅፋት ይፈጥራሉ፣ አገልግሎት እንዳያገኙም ያደርጋሉ የሚል ነው። ይሄ እንግዲህ ጥናት ተደርጎ በማስረጃ የቀረበ ጉዳይ ነው እና የሂውማን ራይትስ ዎች አንዱ መደምደሚያ ነው፣ አንዱ ጭብጥ ነው። ሁለተኛው የኢትዮጵያ መንግስትና ዓለም አቀፍ አጋሮቹ በምዕራብ ትግራይ ያሉ ትግራዋይ በተጨባጭ እንደ ሁለተኛ ዜጋ መታየታቸውን ባላየ ለማለፍ መርጠዋል ይላል። የኢትዮጵያ መንግስትና አጋሮቹ የትግራዋይ ተወላጆች በምዕራብ ትግራይ በተጨባጭ በሁለተኛ ደረጃ ዜግነት እየታዩ ቢሆንም ባላየ ማለፍ መርጠዋል ይላል። ይሄ ሁለተኛው መደምደሚያ ነው። ሶስተኛው የኢትዮጵያ መንግስት የምዕራብ ትግራይን የአስተዳደር መዋቅር በማገድ በመብት ጥሰትና የሚጠረጠሩትን ባለስልጣናትን መምረጥና ተጠያቂ ማድረግ ይጠበቅበታል ይላል። ይሄ እንግዲህ 3ኛ ጭብጥ ሆኖ እርምጃን የሚጠይቅ ነው። አሁን ሰዎቹ ይህንን ያደርጋሉ፣ እሱ ሌላ ጉዳይ ነው። ነገር ግን ሂውማን ራይትስ ዎች የእነሱን ቋንቋ ተጠቅሜ ነው ያቀረብኩት። የኢትዮጵያ መንግስት አጋሮቹ የመብት ጥሰት የሚለውን ነገር እነኚህን 3ቱን ጭብጦች ያቀረብኩት ሂውማን ራይትስ ዎች የተጠቀመውን ቋንቋ በመጠቀም ነው። ይሄንን መደምደሚያ ሲያበጁ ወይ ደግሞ አጥንተው ይሄንን መደምደሚያ ሲሰሩ የሂውማን ራይትስ ዎች
የተጠቀሙበት የማስረጃ ምንጮች አሉ። እሱንም ማየቱ ጥሩ ነው። ይሄ ጥናት ማንም ሊገምት እንደሚችለው ሂውማን ራይትስ ዎች ከርቀት ሆኖ ነው የሰራው። ይሄንንም በግልጽ ነው የሚናገረው። ከርቀት ከ40 ሰዎች ጋር በተደረገ ቃለ ምልልስ ነው ማስረጃው የተሰበሰበው። ማስረጃው ደግሞ የተሰበሰበበት ጊዜ ከጃንዋሪ እስከ ፌብርዋሪ 2026 ነው። የፈረንጆቹ ዓመት በገባ የመጀመሪያው 2 ወራት ውስጥ ማለት ነው። ቅርብ ጊዜ ነው የተሰራው። እነኚህ ሰዎች ግን ማን ናቸው? 40ዎቹ ሰዎች እነማን ናቸው? ይህንን ማስረጃ ሂውማን ራይትስ ዎች ማስረጃ አለኝ፣ የማስረጃ ምንጮቼ ደግሞ እነኚህ ናቸው ብሎ ያቀረባቸው ምንድን ናቸው? እነማን ናቸው ሰዎቹ? 17ቱ ከ40ው 17ቱ በአሁኑ ሰዓት በምዕራብ ትግራይ የሚኖሩ ሰዎች ናቸው። 12ቱ ደግሞ ትግራዋይ ሆነው ከምዕራብ ትግራይ ሸሽተው የወጡ ሰዎች ናቸው። ከዛ በተጨማሪ ከነኚህ ነዋሪዎች በተጨማሪ የሂውማን ራይትስ ዎች ዶክመንት እንደሚገልጸው የእርዳታ ድርጅቶች ሰራተኞችን አነጋግረዋል፣ ዲፕሎማቶችን አነጋግረዋል፣ ሌሎች ኤክስፐርቶችንም አነጋግረዋል። ስለዚህ የሰበሰቡት መረጃ እና እነሱ ያዋቀሩት ማስረጃ የመጣው ከነኚህ ሰዎች ነው ማለት ነው። ስለዚህ በጦርነቱ ጊዜ ሀብት ንብረታቸውን የተነጠቁ አሁንም በሁለት አካላት በቀጥታ ጥቃት እየደረሰባቸው ነው ይላል ይሄ ዶክመንት። እንግዲህ ይዘቱን በወፍ በረር ልንገራችሁ ብዬ ነው። ሂውማን ራይትስ ዎች እንደሚለው በምዕራብ ትግራይ እየኖሩ ያሉ ትግራዋይ አብዛኞቹ የምትኖሩበት ሁኔታ ተመቻችቷል፣ ተመልሳችሁ መሬታችሁን፣ ሀብታችሁን፣ ንብረታችሁን መውሰድ ትችላላችሁ ተብለው የተመለሱ ሰዎች ናቸው። ስለዚህ እነኚህ ሰዎች ከተመለሱ በኋላ በሁለት አካላት ቀጥተኛ ጥቃት ስር ናቸው። አንደኛው የአካባቢው ባለስልጣናት ናቸው፣ ሁለተኛው ደግሞ ነዋሪዎቹ ናቸው። ይሄ የሂውማን ራይትስ ዎች ዘገባ ነው። ነዋሪዎቹ ራሳቸው አሁን በዚህ ሰዓት በምዕራብ ትግራይ የሚኖሩ ነዋሪዎች ራሳቸው ከባለስልጣናት ጋር ሆነው ቀጥተኛ ጥቃትን በትግራዋይ ተወላጆች ላይ እያደረሱ ነው። አሁን ባለንበት ሰዓት ላይ ምንም ጦርነት በሌለበት ሁኔታ ጥቃት እያደረሱባቸው ነው ይላል። እነኚህ ጥቃቶች ምንድን ናቸው የሚለውን እነሱ ከዘረዘሯቸው በርካታ ችግሮችና የመብት ጥሰቶች ውስጥ ጥቂቶቹን አንስቼ እናገራለሁ። አንደኛው የመታወቂያ ካርድ ችግር ነው። መታወቂያ ካርድ የላቸውም። አብዛኞቹ ሸሽተው እየተመለሱ ስለሆኑ አብዛኞቹ መታወቂያ ካርድ የላቸውም። መታወቂያ ካርድ ስለሌላቸው ደግሞ ባንክ አካውንት አክሰስ ማድረግ አይችሉም። የራሳቸው የባንክ ሂሳብን ሄደው መጠቀም አይችሉም። የራሳቸውን መሬት የኔ መሬት ነው ብለው በተጨባጭ በዶክመንት በተደገፈ ሁኔታ መሬታቸውን ክሌም ማድረግ ወይ ደግሞ የኔ መሬት ነው ብለው መጠቀም አልቻሉም ማለት ነው። ከዚህ በተጨማሪ ትግራዋይ መታወቂያ ስለሌላቸው ለመነገድ ብዙ ስለሚቸገሩ፣ የመንግስት ቢሮዎች ውስጥ መቀጠር ስለሚቸገሩ፣ ይህን በግል ስራዎች ለመቀጠር ብዙ ስለሚቸገሩ ለነሱ የተፈቀደላቸው የስራ አይነት ቀን ሰራተኝነት ብቻ ነው ይላል። ኢንቨስት ማድረግ፣ ሀብት ማፍራት የለም። ቀን ሰራተኝነት ብቻ ነው የሚፈቀድላቸው ይላል። ያንንም ራሱ ቀን ሰራተኝነቱን ራሱ በነፃነት ይሰደባሉ፣ ይደበደባሉ ይላል። ይሄ እንግዲህ
ከመታወቂያ ከነዋሪ መታወቂያ ጋር ተያይዞ እና ከስራ እድል ጋር ተያይዞ ያለ ችግር ነው። የትግራዋይ ተወላጆች ካሉበት ከተማ ወይ ደግሞ ቄ አካባቢ ለቀው መሄድ ከፈለጉ ይላል የአካባቢው አስተዳደር የጽሑፍ ፍቃድ ያስፈልጋቸዋል። ወጥቶ ለመሄድ መኪና ተሳፍረው ለመሄድ ወይ ደግሞ ጉዞ ለማድረግ የአካባቢው አስተዳደር ፍቃድ ያስፈልጋቸዋል። በወረቀት ተጽፎ የተሰጠ ፍቃድ ነው የሚያስፈልጋቸው ትግራዋይ ስለሆኑ ብቻ ምንም ነገር ሳይጨመር። ወረቀቱን ማግኘት ደግሞ እጅግ በጣም አዳጋች ነው ይላል። ለጉዞ የሚደረግ ፍቃድ እወስዳለሁ ብሎ አንድ ትግራዋይ ሲሄድ ወይ ደግሞ ስትሄድ ወረቀቱን ማግኘት እጅግ እጅግ አዳጋች ነው ይላል። ምክንያቱም ብዙውን ጊዜ ፍቃድ የሚሰጡት ከጤና ጋር በተያያዘ ጉዳይ ማለት ሐኪም ማስረጃ ሰጥቶ አዎ ሌላ ቦታ ሄዳ ወይ ደግሞ ሄዶ ይሄ ሰውዬ ሕክምና ማግኘት አለበት ካለ ብቻ። ሌላው ደግሞ ከአረጋውያን እርዳታ ጋር በተያያዘ እድሜያቸው የገፋ አረጋውያንን ለመርዳት ሲሆን ብቻ ነው ይላል። ስለዚህ በምዕራብ ትግራይ ከቀጠለው ግፍ አምልጠው መሸሽ የሚችሉት ወረቀት ያገኙ ብቻ ናቸው። እንግዲህ ልብ አድርጎ እያወራን ያለ ነው በስደተኛ ሁኔታ ውስጥ እየኖሩ ያሉ ሰዎች ናቸው። በተፈናቃይነት እየኖሩ ያሉ ሰዎች ናቸው። በቂ የሆነ የመኖሪያ ሁኔታ ያልተመቻቸላቸው፣ በቂ የሆነ ገቢ ያላገኙ ናቸው ማለት ነው። ስለዚህ ለመኖር ችግር ነው፣ ለመሸሽም ችግር ነው። በጣም አስቸጋሪ ጉዳይ ነው። የምታስቡት መኖር አልተቻለም፣ መሄድም አይቻልም። ይሄ ነው እየተደረገ ያለው። እንግዲህ በጦርነቱ ጊዜ የተፈናቀሉ ትግራዋይ ወደ ቀያቸው ለመመለስ የኢትዮጵያ መንግስት ቁርጠኝነት አለኝ ቢልም በጉዳዩ ላይ ምንም እርምጃ መውሰድ አልቻለም ይላል ሂውማን ራይትስ ዎች። በጦርነቱ ጊዜ የተፈናቀሉ ትግራዋይን ወደ ቀያቸው መልሼ ለማቋቋም ቁርጠኛ ነኝ ብሎ መንግስት በተደጋጋሚ ተናግረዋል። ነገር ግን ምንም አይነት እርምጃ መውሰድ አልቻለም። አስታውሱ፣ ይሄ ነገር ከፕሪቶሪያ በፊት የነበረ ሁኔታ አይደለም። ከፕሪቶሪያ በኋላም ራሱ የመጀመሪያ 1-2 ዓመት አይደለም 4 ዓመት በሞላበት ጊዜ ነው እያወራን ያለ ነው። እስኪ ሂውማን ራይትስ ዎች መንግስት እንዲህ ብሏል ስል ምን ማለቱ እንደሆነ በአደባባይ አንድ ጊዜ አብይ አህመድ ያወራውን ነገር በዚህ ጉዳይ ያወራውን ነገር ላስታውሳችሁ። መሬቱ የማን ነው የትግራይ ነው ምናምን የሚለውን ተወውና በኢትዮጵያ ውስጥ ሰው በሰፈሩ መኖር አቅቶት መፈናቀሉ በጣም በጣም መጥፎ ነገር ነው። መጥፎ አሳፋሪ ነገር ነው። አዲስ አበባ ላይ እኮ አሉ ትግራይ ተዎች ቤት ያላቸው፣ ፎቅ ያላቸው፣ ስራ ያላቸው፣ ጅማ አሉ፣ ጎንደር አሉ፣ በየቦታው አሉ። እዛም የተለየ ነገር የለም። ቤታቸው መመለስ አለባቸው። እንግዲህ የተስማማነው ስምምነት በተደጋጋሚ ገልጫዋለሁ። አሁን ባጭሩ ግን ኮሚቴ ተቋቁሞ አቶ ጌታቸው ያለበት፣ አቶ አረጋ የአማራ ክልል ፕሬዝዳንት ያለበት፣ ከፌደራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ 100% ቤታቸው እንዲመለሱ 100%። ይሄ በተደጋጋሚ ብለናል። አሁንም በማንኛውም ሰዓት ቤቴ ሁመራ ያለው መለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይም የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኖር። ሰዎች ይታወቃሉ፣ የማን ቤት እንደሆነ ይታወቃል፣ የማን እርሻ እንደሆነ ይታወቃል። ችግር የለውም። እርስ በርሱ እኮ ይተዋወቃል። ሰው ቤቱ ይመለስ። ቤት ከተመለሰ በኋላስ ራሱ ህዝቡ
ያስተዳድረኛል የሚለውን ሰው ከራሱ ልጆች ይምረጥ። በራሱ ልጆች እያደረ ከተረጋጋን ልብ ከገዛን በኋላ ዓለም እያየ ህዝቡ ራሱ ሪፍረንደም አድርጎ እኔ ትግራይ ነኝ እኔ አማራ ነኝ ይበል። ቀድመን እኛ እንደዚህ አንናገር። መጀመሪያ ግን ቤቱ፣ እርሻው፣ ማሳው ይግባ። ይሄ ነው የኛ አቋም። ይሄንን ንግግር ታስታውሳላችሁ ብዬ ገምታለሁ። እንግዲህ ይሄንን አብይ ካለ 4 ዓመት አስቆጠረ። 4 ድፍን ዓመት ቤቴ ይገባለሁ የሚሉ ከሆነ እኛ ነገ እናስገባለን አለ። ነገ አለ። 4 ዓመት አልሆነም። የሄዱትም መከራ ውስጥ ወድቀዋል። ምናልባት በቅንነት የትግራይ ተወላጆች ለምንድን ነው የማይመለሱት ወደ ቀያቸው ካላችሁ፣ አሁን የነገርኳቸው አይነት ችግር ነው ያለው። ሄደው መኖር አይችሉም። መኖር ሲያቅታቸው ደግሞ ተመልሰው መውጣት አይችሉም። ሆስቴጅ ነው የተያዙት። አሁን እስኪ አብይ የተናገራቸውን ቁም ነገሮች አንዳንዱን እንመልከት። በአብይ ደረጃ ማለት ነው፣ በህግ ደረጃ ወይ ደግሞ ዜጎች ባላቸው ደረጃ ሳይሆን አብይ በተናገራቸው ደረጃዎች እስኪ እንመልከት። አንደኛ የሁለቱም ክልሎች ታጣቂዎች አይኖሩም ነው ያለው። ነገር ግን እነ ኮሎኔል ደመቀ የሚያዙበት ሚሊሻ ነው ዛሬ ትግራዋይን መከራ እያበላው ያለው ምዕራብ ትግራይ ላይ። የሁለቱም ክልሎች አይኖሩም ያለው የአንዱ ክልል አለ። ያ ነው ችግር የሆነባቸው፣ ነዋሪዎቹን ችግር የሆነባቸው እሱ ነው። መከላከያ የተሰጠው ስራ ይሄ ነው አለ። መከላከያ የተሰጠው ስራ ተፈናቃዮችን ወደ ቤታቸው መመለስ ነው አለ። 4 ዓመት ይኸው አልመለሰም። ከዛ በተረፈ ይሄ ውስብስብ የሆነን ነገር በጦርነት ጊዜ ሰዎች ተፈናቅለው በጉልበት የተወሰደን መሬት ከተመለሳችሁ በኋላ ሬፈረንደም ታደርጋላችሁ ነው የሚለው። እሱ እንደቀላል እንደዚሁ አፈቅቤ ሆኖ ያወራል። ሰላም እንደሚፈልግ ሰው፣ ለሰላም እንደሚያስብ ሰው ነው የሚያወራው። መሬት ላይ ግን ሰውን የገጠመው እንደዚህ አይነት ችግር ምንም ለጥያቄ በማይቀርብ መልኩ እነ ኮሎኔል ደመቀን አደራጅቶ እንደዚህ እንዲያንገላቱ የሚያደርገው አብይ ራሱ በሱ ትእዛዝ ነው የተቋቋሙት። በሱ በጎ ፈቃድ ነው የሚኖረው አስተዳደሩ። እነ ኮሎኔል ደመቀ አስተዳደር የሚኖረው በሱ በጎ ፈቃድ ነው። አብይ በአደባባይ እቺን ከተናገረ 4 ዓመት ሞላ። ዛሬ 2 ዓመት ሞላ። ይቅርታ፣ ፕሪቶሪያ ከተፈረመ 4 ዓመት። አብይ ይህንን ከተናገረ 2 ዓመት። ምንም ነገር አልተፈጸመም። እና አብይ እንደ ሰጪ፣ እንደ አገር ሰጪ፣ እንደ መብት ሰጪ ሆኖ ህዝብ ላይ እንደዚህ የሚደበነፋው ነገር እሱ ባለበት ደረጃ ራሱ ቢፈጸም ስንት ችግር በተፈታ። አልሆነም። መጨረሻ ላይ ሂውማን ራይትስ ዎች እንግዲህ የነሱ ሀቢት ነው፣ የለመዱት ነገር ነው። የሚፈጸምም የማይፈጸምም ነገር ሲሆን የራሳቸውን ምክረ ሐሳብ ሰጥተው ነው ጥናታቸውን የሚያገባድዱት እና ይህንን ጥናትም የዘጉት 3 ምክረ ሐሳቦችን በመስጠት ነው። አንደኛው ነግሬያቸዋለሁ፣ የእነሱን ቋንቋ ነው የምጠቀመው። የኢትዮጵያ መንግስት በምዕራብ ትግራይ በትግራዋይ ተወላጆች ላይ የሚፈጸመውን መድልዎ በአፍሪካን ዩኒየን ዲስፕሌስድ ፐርሰንስ ኢን አፍሪካ ወይ ደግሞ ይሄ ካምፓላ ኮንቬንሽን የሚለውን ፈርሞ አባል በሆነበት መመሪያ መሰረት መፍታት ይኖርበታል ይላል። ይሄ ኢንተርናሊ ዲስፕሌስድ ፒፕል የሚባሉ አገር ውስጥ የተፈናቀሉ ሰዎችን መልሰው ማቋቋም የሚቻልበት መመሪያ ነው ይሄ።
ኢትዮጵያ ራሷ ፈርማ አባል የሆነችበት የአፍሪካ ህብረት መመሪያ። በዛ መሰረት መመለስ አለባቸው፣ ይህንን ማስፈጸም አለበት መንግስት ይላሉ። ሁለተኛው የኢትዮጵያ መንግስት በትግራዋይ ላይ የሚፈጸመውን መድሎ በአስቸኳይ በማቆም የመንግስታቱ የአገር ውስጥ ተፈናቃይ መብት ጥሰቶችን መርማሪ ቡድንን ጨምሮ ነፃና ገለልተኛ መርማሪዎችን አስገብቶ ለማስመርመር ፈቃደኛ መሆን ይጠበቅበታል ይላል። ይሄ እንግዲህ የእነሱ ምክር ሐሳብ ነው። ሶስተኛ የኢትዮጵያ ወዳጅ ሀገራት በበኩላቸው ከምዕራብ ትግራይ የተፈናቀሉት ትግራዋይ ዜጎች ወደ ቀያቸው የሚመለሱበት ሁኔታ እንደሌለ በግልጽ መናገር ይኖርባቸዋል ይላል። የኢትዮጵያ ወዳጅ ሀገራት ዛሬ ትግራዋይ ተወላጆች ወደ ምዕራብ ትግራይ መመለስ እንደማይችሉ በተጨባጭ ያለው ሁኔታ ለነሱ መመለስ የማይፈቅድ መሆኑን ስለሚያውቁ ማለት ነው በግልጽ መናገር ይጠበቅባቸዋል ይላል። ከዚህ ውጪ ከኢትዮጵያ መንግስት ውጪ ወይ ደግሞ ከአገዛዙ ውጪ ላሉትም አንድ መልእክት ያስተላልፋሉ። በአፍሪካ ቀንድ የተሰማሩ የአፍሪካ ህብረት፣ የአውሮፓ ህብረት፣ የመንግስታቱ ድርጅቶችና ዲፕሎማቶቻቸው ከአገራት ጋር ለሚያደርጉት ግንኙነት ሰብአዊ መብቶችን ማስከበር ማዕከላዊ መስፈርት እንደሆነ ማረጋገጥ ይገባቸዋል። እነኚህን ምክረ ሐሳቦች ሰጥተው ነው የሚያገባድዱት። ይህንን ጥናት ማየት የምትፈልጉ ሰዎች፣ ማንበብ የምትፈልጉ ሰዎች ጉግል አድርጋችሁ በግልጽ ማየት ትችላላችሁ። ይኸው እንደምታዩት ርዕሱ ኢትዮጵያ ፐርሲኪዩሽን ኦፍ ትግራያንስ አንሪለንቲንግ ይላል። ይሄንን ማንበብ የምትፈልጉ ሰዎች በነፃ ስለምታገኙት ማንበብ ትችላላችሁ ለማለት ነው። በዚህ እስኪ ወደ ሁለተኛው ጉዳያችን እንሂድ። ስለ ድምፃዊ ቴዎድሮስን በተመለከተ ብልጽግና አዲስ አመጣው ያልኩትን ታክቲክ በተመለከተ ከሙዚቃ ሽግግር በኋላ